እንግዲህ ወንድማችን 500,000 ገብታል ዩቲዩብ ላይ የልፋት እንዴ እናንተ ግን እኛንን ያበድ ነው ወይስ ደግሞ እሱ ነው ያበደው? እኔ እኮ ጥያቄ ሆነብኝ። በሚገርም ሁኔታ እንደዛ ሲያጃጅለንና ሲጃጃልብን የነበረው ውሸቱን ነበር። ሰላም ሰላማችሁ በያላችሁበት ሰዓት አቆጣጠር ለሁላችሁም ብዝት ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ ከቸርች ብያለሁ። ሰብስክራይብ ላይክ እያደረጋችሁ እንደተለመደው አበረታቱኝ። ኢትዮጵያ ሀገራችንን ሰላም ያደርግልን እያልኩኝ ወደ መጣሁበት ርዕስ ያሸጋግራለሁ ማለት ነው። እንግዲህ ዛሬ እንዳያችሁት እንግዲህ ቪዲዮው ቲክቶክ ላይ ተቆራርጦ ወይም ደግሞ ፌስቡክ ላይ ማንኛውም ሶሻል ሚዲያ ላይ እንግዲህ እያያችሁ ነው ማለት ነውና በጣም በሚገርም ሁኔታ እንደዛ ጂል ሆኖ ሲሰራ የነበረ ሰውዬ አበጋዝ ማለት ነው። እንደዛ ጂል ሆኖ ሲሰራ የነበረ ሰውዬ እንግዲህ አሁን እንደ በጣም እኮ ነው የሚገርመው። ሰው እኮ በርግጥ ድራማውን እያጧጧፈ እንደሆነ ማንኛውም ሰው ድራማ ነው እያለ ነበር። ሞኞቹ ነን ያልገባን ማለት ነው። እና እንደዛ ጂል አይጋግር አይናገር ሆኖ ሲሰራ የነበረ ሰውዬ አውቁ እኮ ነው። ድራማው ሲጀምር እንግዲህ በሁለት በሩታና በሄርሜላ የተጀመረ መጨረሻው ምን ሆነ? በምክክር ስለሆነ የሚያደርጉት እንግዲህ ወደ ራሱ ተመለሰ ለመባል እናት አባቱ ጋር ይሄድ ተባለ ማለት ነው። እዛ ከእናት አባቱ ጋር ከሄደ በኋላ እንግዲህ ወደ ራሱ ተመልሷል፣ ደህና ሆነ ተብሎ እንዲታይ ይሄው ደህና ሆኖ መጣ። ከበፊትም እያወቀ አውቆ እያስመሰለ ነው ሄርሜላን ሲጎዳት የነበረው ማለት ነው። በጣም የሚገርም ድንፈ ማለት ነው። ከሱ ብሶ እንግዲህ ተመልካቾችን ደንዝዞ እያደነዘዘ የነበረ ሰው ቢኖር እሱ ነው። እንደው ለሰማው አይገርምም? ለሰማው እንዴ ጭራሽ በሱ ላይ ሲነታረኩ የህመሙ ጉዳይ ነው የሚያሳስበኝ እያለች እህቱም ስታስመስል ስታሸክት፣ ሄርሜላም የጤንነቱ ጉዳይ እያሳስበኛል፣ እችኛዋም ደህና ነው ጤንነቱ ምንም አልሆነም እያሉ እያሸከቱብን እንግዲህ እየሸቀሉብን ድራማቸውንም እያጧጧፉ እነሱ ብራቸውን እየሸቀሉብን ነቆዩ። አሁን ደህና ሆኖላቸው ጭራሽ ሱቅ በስምህ የተገዛ ሱቅ ማለት እንደዚህ ሰርተው የሚያስረክቡ ማለት ነው። ገና መስራት ላይ ያለ ገብቷቸዋል። ገና እየተሰራ ተሰርቶም ወደፊት የሚሰጣቸው እሱን ሱቅ አዲስ አበባ ምን ላይ እያሉ እንግዲህ ከሩታ ጋር ሄዶ ፈርሞ ሲረከባየን ጋይስ ያጅሉ ሰውዬ ያ ተቀመጥ ተነሳ እንደዚህ በል እንደዚህ አርግ ሂድ ካካበል ሂድና ቶሎ እንዲበል ሲባል የነበረ ሰውዬ አሁን በራሱ ወረቀቱን ተቀብሎ እኔ ያላመንኩም ሄጄ እስከማይ ድረስ ብሎ እኔ የሚናገር ሁሉ እኮ አልመሰለኝም። አይታቸዋል እንግዲህ ጅልና ሰው ሞኝ ለካ ብር የዚህን ያክል እንደው ብር ማለት እንደዚህ የዚህን ያክል ያጃጅላል ለማግኘት ብሎ እንደዛ ራሱን ዝቅ አርጎ የነበረ ብስማም። ግን ሰው አሁን በቃ አንድና አንድ ብር ያምጣልኝ እንጂ ምንም ይሁን ምንም እሰራዋለሁኝ አረጋዋለሁኝ ነው በቃ። ሰው ሰርቶ መብላትን በእጁ ይቀን ማለት የጉልበት ስራ ሰርቶ መስራት ምናምን ጭራሽ ትቷል ማለት ነው። በቃ እንደዚህ የጉልበት ስራ ሳይሆን በቃ አሁን ላይ ሚዲያ ላይ ነው በቃ ስራው። ብር የሚገኘው ሚዲያ ላይ ነው። ስለዚህ ሚዲያ ላይ ምንም ይሁን በቃ ብቻ ዶላር ያምጣ እንጂ እየፈለገውን እላለሁ ነው በቃ። እንደዛ ነው። እንደዛ ሆኖ ራሱን በዛን ያክል አዋርዶ እንግዲህ እንደዛ እንዲጅል እንደሞኝ ግማሹ ሲሰርበው ግማሹ ሲያዝንለት የነበረ ሰውዬ ብር ለማግኘት ነው እንደዛ ሲጃጃል የነበረው በውሸት ማለት ነው። ምን አይነት ዘመን ላይ ነው የደረስነው? ብር ለማግኘት ራስን ማዋረድ፣ ብር ለማግኘት ራስን ዝቅ ማድረግ፣ ብር ለማግኘት አፈር ዱቄት ሆኖ በሰው ተሰድቦ ተቀጥቅጦ መነሳት ይገርማል በጣም ማለት ነው። እና በዚህ ውስጥ ላይ ማንን እየተጫወተባት ነበረ? ሄርሜላን ያቺ የዋህ ምስኪኗን እየተጫወተባት ነው የነበረው። ለምን እሷ ከቀልቧ አይደለም ከጤናው አይደለም እያለች እንደዛ እየተጨነቀች እንደዛ እየሆነች እሱ ለካ አውቆ ጅል። እኔ እየተናገርኩም ነበር አውቆ ሳይሆን አይቀርም ጅል የሆነውም እያልኩ ነበር። ቪዲዮዬን በደንብ አዳምጣችሁ ከሆነ ማለት ነው። ሄርሜን በየዋህ ልቧ እሷንም ለመጉዳት ባላወቀው ሙድ አስመስሎ ከዛችኛዋ ጋር እየቀጠለ ይችኛዋን ወይ ህይወቷን እንዳትኖር የራሷ ነገር እንዳይኖራት እያደረገ በመሀል እየጎዳት ያለ ሰው ነው ማለት ነው።
እና በበቀደም ትናንትና ወዲያ ምንድነው ሄርሚና ኤፍሬምና ሩታ ተጣሉ ተብሎ ሲቦካ ነበር። ውሸት። ይሄው ዛሬ 500 ሺህ ገብተሃል በሚል ሰበብ ቤተሰቦቹ ሄዷን ተብሎ ነበር አይደለ? እነሱ ጋር መጥቶ ሰርፕራይዝ ተደረገ ማለት ተከበረለት። ዩቱብ 500 ሺህ ገብተሃል በሚለው ሰበብ ኬክ ተቆረጠ ማለት ነው። ከዛ ሰትሎ ከዛ ደግሞ ሱቅ ሰርፕራይዝ ተደረገ። ራሳቸው ናቸው የሰጡት ይመስለኛል። እንግዲህ ሪል ስቴት የሚሰሩ ሰዎች የሱቅ ሪል ስቴት እና ታዲያ አይገርምም ወይ? ጤና ጅል የነበረው ሰውዬ አሁን ብር ሲባል እንደዚህ ስጦታ ሲባል ነው ጤነኛ ሆኖ የመጣው ነው ወይስ ከድሮ ጅሎ ነው እየሰራ ነው የነበረው? አውቆ ጅሎ ነው እየሰራ እየተወነ ነው የነበረው። እንደው ምን አይነት አወዛጋቢ ናቸው። በእርግጥ ከእናንተ ምንም ወጣቱ የሚማረው ነገር እኮ የለም። ያኔ ምንም የሚያስተምር ነገር ወይ ስለ ትዳር ስለ መማገጥ ነው እያስተማራችሁ ያላችሁት። አንዴ ከዛኛው አንዴ ከዚችኛዋ እያለ ስለ መማገጥ ነው በቃ በትዳር ላይ መማገጥ ምንም እንዳልሆነ ነው እያስፋፉ ያሉት ማለት ነው። የሞተ ትውልድ ማለት ነው እያፈሩ ያሉት። እና ለምን እንደዚህ ይደረጋል? ከነሱ አሁን ምን ይማር? ገና ለገና ያም ተነስቶ ብር ያመጣልኛል ብሎ ብር ማምጣቱን ብቻ በማየት በውሸት የሚዛቅጥ በውሸት የሚዛክር ሰው አንድ ሰው ተነስታ ቦርጭ ያጠፋል ወይም ደግሞ ለጸጉር አሪፍ ነው ብላ በርበሬ ቆንጆ ነው ብላ ከሰራ ሞኙ ተነስቶ ራሱ ላይ ጸጉሩ ላይ በርበሬ የሚያደርግ በሞላበት ዘመን የስንት ምንም ሳይማሩ ምንም ሳይሉ ከገጠር ተጋፎ የመጡ ልጆች ያዩት ሁሉ እውነት ነው የሚመስላቸው። አርብ የተባሉት ሁሉ የሚያደርጓሉ የሚሞክሩ ማለት ነው። ይሄ ቆንጆ ነው ብላ እንዴት ለዩቱብ በኋላ ራሷ ለመሸቀያ ብላ የሰራችውን ቪዲዮ እዚያች ያየችው ሞኝ ምንም የማታውቀው የገጠር ልጅ ደግሞ አንስታ ጸጉሯ ላይ ምናምኗ ላይ የምታረጋለኝ ማለት ነው። ስለዚህ እነሱም ያ ማለት ናቸው። አሁን ለማያውቁት ልጆች ከነሱ አሁን ምን አይነት ትምህርት እየወሰዱ ነው ብለን ስናስበው ትውልዱን እየገደሉት እንደሆነ እናውቃለን ማለት ነው። እና ያ ታዲያ በሽተኛው ሰውዬ ዛሬ እንዴት እንደዚህ ተናገረ? ዛሬ እንዴት እንደዚህ ሆነ? በስንት ቀኑ ከእናት ከአባቱ እኮ ከሄደ ከተባለ 3 ቀን 4 ቀንም አልሞላውም። ስለዚህ የድራማው መጠናቀቂያ እናት አባት ቢሆንም የሄርሚ ግን በነፍሷ እየተጫወተ ነው። ሄርሚን አላየዋትም ሰሞኑ ከዚች እርኩስ ጋራ ተገናኝተው እንግዲህ ደስተኛ ሆኖ ገረመኝ። እኔ ቪዲዮ ሳይ የመቼ ነው አልኩ ማለት ነው። እንደዚህ ክችም ብሎ ድሮ እያወራ ምናምን የመቼ ነው ብዬ ኮሜንት ላይ ስጠይቅ የዛሬ ነው አሉ። አይ ውርደት ነው እኮ ከምር። ያ ሁሉ የሚደረገው ጣጣ የነበረው ድራማውን ለማርዘም ነው የነበረው። ከሌ እንዲህ አለ፣ ከሌ እነ ዳኒ ገብተው ከቤቱ ወስደውት እሱ ከቤቱ ከእንትና ቤት ከእህቱ ቤት ሄዶ ተቀምጦ እያለ በሌሊት ሳያስቡት ሄዶ ፍለጋ ላይ ነን። ይህ ሁሉ ትርኪ ምርኪ ድራማ ነው የነበረው እንጂ እሱ ታሞ እሱ እንደዛ ራሱን የጣለ ሰው ሆኖ እሱ በዛ መልኩ ወርዶ አልነበረም። ግን ድራማቸውን ዶላራቸውን እያጧጧፉብን የነበረው ማለት ነው። በዛውም እንግዲህ እንደዛ ባለበት ሰዓት ላይ ያው ፎሎ እንትኑ ሰብስክራይቡም እየሄደ ሆኖ 500 ሺህ ገባ። በመግባቱ ደስ ብሎናል፣ እንኳን ገባ። ግን ለምንድን ነው ህዝቡን ያጃጃሉ? ወጣቱ ከነሱ ምን እየተማረ ይሄድ? ለምን ነው እንጂ ሌላው መብታቸው ነው እኮ። ይግባ፣ እንኳን ገባ። እንኳን ግማሽ ሚሊዮን ሆነ ማለት ነው፣ ደረሰ። ግን የዚህ ያህል ደግሞ አትሆኑ። ምን ማሬ ቁጭ በያ ቁጭ አባል ነው ደግሞ ቁጭ በይ እሺ በይ። እና እንደዚህ በማድረጉ ሁሉም ሰው ተከፍቷል። እንትና ለራሱ ሄርሜላ የሄርሚ ደጋፊዎች ራሱ ምን ይላሉ? እስኪ አሁን ስታስቡ የሄርሚ ደጋፊዎች ምንድን ነው የሚሉት? ከምር ለእሷስ ቤተሰቦች ያሰው
በእውነት የስራህን እሺ የስራህን ይስጥ። ሌላ ምን እልሃለሁ? የሄርሜንም ህይወት እንደዚህ ጉልንቅጡን እያሳጣኸው አንተ በሰላም ትኖር። በየዋህነቷ ባፈቀረች ጅል መስለህ የታመምክ መስለህ አንተ ህይወትን እያጣጣፍክ የልብህን እየተናገርክ በታመመ ሂሳብ የልብህን ቀለበት አስወልቀህ እያወቅክ ማለት ነው። ተንበርክከህ አድርገህ ቁመህ አውልቀህ እየጣልክ የልጄ እናት ጋር መሆን የምፈልገው እያልክ የታመምክ መስለህ ልክ ልኳን ስትነግራት ከረምክ ማለት ነው። የተረገምክ እርግማና ጀመር። እሷ ናት ችግሩ። ከአሁን በፊት ስንትና ስንት እያልካት ባለ ቁጥር ኮሽ ባለ ቁጥር እየተነሳህ የልጄ እናት ጋር መሆን የምፈልገው ከአጠገቤ እንዲያድርሽ እያልካት መልሳ የምትታረቅህ መልሳ የምትለምንህ ለምና የራሷ የምታደርግህ እንደዛ እያለች ፊት ሰጣህ ከዚህ ያድርሰሃለች ማለት ነው። አንተ ግን የተመታህ ነህ። በጣም የተመታ ሰውዬ ነው። እንደዚህ ብለህ እኮ ምንም አያልፍልህም። በነገራችን ለምን ሰው በዚህ ልክ እንዴት ይሆናል? በፈጣሪ እሷ ስትለው እና ስታሽቀነጥረው እያነሳች እሷ ከወደቀበት እያነሳች እንዴት እሱ እንዲጽናና እሱ ብዙ ነገር እንዲሆን እሱ ወደ ራሱ እንዲመለስ ስንት ነገር የምጥር ሴት እሱ ግን እሷን ለመጣል ነው የሚሞክረው። አበጋዝ አንተም ወንድ ሆነ አሁን እውነት አንተ ሰው ስለፈመስክ ሰው ዶላር ስለሚሸቅል ነው እንጂ አሁን አንተ ሰው ሆነ ነው ካንተ የሚበልጥ ስንት ቆነጃጅት ቆንጆ ወንድ ያልሞላም እንዴ ሞልቷል። አሁን አንተ ለአንተ ሰው ለሴት የሚጣላብህ ነገሩ ግን ምንድነው መሰለህ ላለው ነው ያኔ ብር ካለ ጦጣም ብትሆን ምንም ብትሆን ተወታጅ ትሆናለህ። እና ቢዝነስ ለመስራት ለማጣጣፍ ነው እንጂ የምታግዘው ከዛ ውጭ ምንም ጠቅማቸው ወይ ምንም ሆነህ አይደለም። እና በዚህ ውስጥ ግን እያሰብክ ቢሆን ለሞተልህ የምትሞት ሰው እኮ ይሉንታ መያዝ አለበት። በቃ ከአንድ ሰው ይሉንታ ያ ሰው እንኳን ለምን አረክልኝ ብሎ እንኳን ባይጠይቀው ይሄ ሰው እንደዚህ አድርጎልኛል፣ ስለዚህ ያያረግልኝ ሰው ደግሞ እኔ እንዲህ ልሆንለት አለብኝ ወይ ደግሞ እንኳን ባልጠቅመው እንኳን መጉዳት የለብኝም፣ እንዳይጎዳ ህይወቱን እንዲኖር መተው አለብኝ፣ ቁርጡን መናገር አለብኝ እንጂ እዛም አለሁ እዛም በበቀደም እኮ ደው ወይኔ ምን ብዬ ላውራ እጅል ሆኖ ተክላላ ሄርሚ ምና ስትለው ይመጣል፣ እቺኛው ምና ስትለው ይሄዳል። መሀል ላይ ሊገነጣጥሉት ነው። በቃ አንዱ እጁን እቺኛው ይዛለ፣ አንዱ እጁን ያቺኛው ይዛለ። መሀል ላይ መገንጠል ነው የቀረው ማለት ነው። ሲያስመስል ማለት ነው። ያ አስመሳይ ድራማ እንዴት እንደሚችል ሲያስመስል እና በመሀል ልትገነጣጥሉት ነው እንዴ? ወይ ደግሞ ገነጣጥላቸው አንድ ግራ አንቺ አንድ ግራ እሷ ውሰዱ ብሎ ወንድማቸው አፋታቸው ማለት ነው። ወንድም ተብዬው አፋታቸው። አያችሁ፣ ያ ሁሉ ሲሆን አውቆ ነው እንጂ መቼም ይሄን የሚያክል ግብዳ ሰውዬ ማንጋ መኖር እንዳለበትና እንደሌለበት ሳያውቅ ቀርቶ አይደለም። አንቺ ምንድነሽ ተይኝ፣ ከከሌ ጋር ነው የምኖረው፣ ከሌ የኔ ናት ብሎ ተናግሮ ማሳመን የሚችል ሰው ነው። አውቆ ግን አፉን በታመመ ሙድ አድርጎ አፉን ዘግቶ ጅልና ጅላጅል መስሎ ያን ሁሉ ጊዜ ያሳለፈ እንደ በጣም ይገርማል። እይታይ ቀዘቅዛል። ሰው ምን ይላል? በቃ እያሰቡ ነው። ልክ አዳራ አሁን ዛሬ የሰሩትን ቪዲዮ አለ አይደለ? እንደዚህ ሰሩ፣ ነገ ደግሞ ምን እንስራ? በቃ አንድ ለቢዝነሳቸው እንጂ በእርግጥ ሰው ምን አለ ብለው ለሰው አይኖሩም። ግን ደግሞ ተመልካችስ በሉ አንዳንዴ እስኪ ተመልካች ትናንትና እኮ እንደዚህ ብለን ሰርተናል፣ ዛሬ ደግሞ እንደዚህ ስንል ተመልካች ምን ይላል በሉ ማለት ነውና ሁሌ የራሳችሁን ጥቅም ብቻ አትዩ። ተመልካችም እኮ ጎበዝ ነው። አንዴ ከቆረጥና ካስጠላችሁት የእናንተን ቪዲዮ ስክሮል እያረገ የማይበት ላይክ የማያረግበት አጋጣሚ ይፈጠራል። ስለዚህ እየደበራችሁ የምትሄዱ ከሆነ እኛም ማለት ነው እኛ አረብ ሀገር ያለን ሴቶች አይደለም እና በእኛ አይደለም የሚሸቅሉት እኛም
ላይካችንንም ሰባችንንም እያነሳነ ጉድ መስራት የምንችልበታለን። ሁል ጊዜ ጉድ መሰራት ብቻ አይደለም፣ ውርዴት ደግሞ ብርቃችን አይደለም። ከሌ ተጣላ ከሌ ሲባል ለአንዷ እናግዝና አንዷ ጋር ትክክል እያልን እናሽቃብጣለን። አንዷም ላይ እንደዛ መጨረሻ ታርቀው ሲመጡ እኛ ፍግግና አዲሳችን አይደለም እላቸዋለሁኝ። ወደ ራስ ተመለስላለሁ። ሰብስክራይብ ላይክ እያደረጋችሁ አበረታቱኝ። ባይ ባይ።